ኤፍ35 ላይቲንግ ስቴልዝ የተባለችው አሜሪካ ሰራሽ ዘመናዊ የውጊያ አውሮፕላን አስገራሚ ቴክኖሎጂዎችን የታጠቀች ናት። ለአየር ለምድርም ሆነ ኤሌክትሮኒክስ ውጊያ የምትሰማራም ውጤታማ ጀት ናት። አምና ሰኔ ወር በተደረገውም ሆነ አሁን በቀጠለው የኢራን ጦርነት ከፍተኛ አገልግሎት ከሰጡት ጀቶች መካከልም አንዷ ናት። ኤፍ35 በራዳር እይታ ውስጥ አትገባም፣ ሳትታይ ነው ጠላትን የምትመታው። የኢራን የአየር መቃወሚያ ስርዓትን አውድማለች። እንዲሁም የኢራንን የአየር ክልል ለአሜሪካና እስራኤል ድብደባ ነፃ አድርጋለች የምትባለው ጄት እነሆ ለመጀመሪያ ጊዜ ተመታርፋለች። የኢራን አየር መቃወሚያም ሆነ የጦር ክፍልም ሆነ የራዳር መገናኛ አገልግሎት ከጥቅም ውጭ መሆኑ በተነገረ በጥቂት ቀናት ውስጥ ኢራን ኤፍ35 ጀትን መታሽ መባሉ ከባድ ድንጋጤን የፈጠረ ሆኗል። ኢራን ኤፍ35ን እንዴት ልትመታ ቻለች የሚለውን በዛሬው ዝግጅታችን ከቃታር የጋዝ ኢንዱስትሪ ጥቃት ጋር አዳብለን እንነግራችኋለን። አብራችሁን ቆዩ። ኤፍ35 ጄት አራተኛ ቀዳሚውን በቆጠረው በኢራኑ ጦርነት ዋናዋ የእስራኤልና የአሜሪካ የጥቃት መሳሪያ ሆና ተሰልፋለች። እቺ ተዋጊ ጄት ስራ ላይ ከዋለችበት ከ2018 ጀምሮ አንድ ጊዜም ተመታ አታውቅም። ነገር ግን አርብ ዕለት የኢራን ጦር መተዋት ብሎ በቪዲዮ የተደገፈ መረጃን አቅርቧል። የተመታችው ደግሞ የእስራኤል ጦር ንብረት የሆነች ኤፍ35 ስትሆን ጉዳት ደርሶባት በአንድ ስሙ ባልተጠቀሰ በአካባቢው ሀገሮች በሚገኝ የአሜሪካ የጦር ሰፈር ውስጥ ተገዳ ማረፏም ተነግሯል። ኤፍ35 እንዴት ልትመታ ቻለች? ኢራን ይህንን ጀት በምን ታምር መምታትስ ቻለች? አውሮፕላኗ ራዳር ማፈንም ትችላለች። አውሮፕላኗ 6 ካሜራም አላት። ቀን ምሽት ሳይሉ መመልከት የሚችሉ ኢንፍራሬድ ካሜራዎች ጭምር ተገጥመውላታል። ዙሪያዋን 360 ዲግሪ እየተከታተለች ነው የምትበረው። ለዚህ ነው ኤፍ35 ልትመታ ማትችል ከእይታ ውጭ የሆነች አስደናቂ ጄት ናት ስትባል የቆየችው። ኤፍ35 ጄት ለልምምድና ለውጊያ ስትሰለፍ ራሱ በሰዓት $35,000 ወጪን ታስወጣለች ይባላል። ኤፍ35 ጄት እጅግ የረቀቀ የዲጂታል ቴክኖሎጂ የተገጠመላትም ናት። ኤፍ35 ጄትን የገነባት መሳሪያ አምራች ኩባንያ ሎኪድ ማርቲን ነው። ኤ፣ ቢ እና ሲ ብለው ነው በሶስት አይነት ሞዴልም የሰሯት። ሳታኮበኩብ መነሳትና ማረፍን ትችላለች። ስለዚህ እንደ ግዝፈቷ ሳይሆን አውሮፕላን ተሸካሚ መርከቦች ላይም ልትጫን የምትችል ወሳኝ የውጊያ አውሮፕላን ነች። ከአፍንጫዋ እስከ ጭሮ ያለው ርዝመት 15.7 ሜትር፣ ከግራ እስከ ቀኝ ክንፏ ጫና ያለው ስፋቷም 10.7 ሜትር፣ ከጎማ እስከ ጣሪያ ያለው ቁመቷ ደግሞ 4.38 ሜትር ነው። ሚሳኤል ጥይትም ሆነ ቦምብ ሳትጎርስ ያላት ክብደት 13.290 ኪሎ ግራም ይመዝናል። ኤፍ35 ኤ እና ኤፍ35 ሲ በአንዴ እስከ 8160 ኪሎ ግራም የሚመዝን ተተኳሽም ይሸከማሉ። እስራኤል ወደ 39 የሚጠጉ ኤፍ35 ጄቶችን ታጥቃለች። ኤፍ35 ጄት በሰዓት 1979 ኪሎ ሜትርም የሚበር ነው። የአንዱ ዋጋ ከ150 እስከ $200 ሚሊዮን ይደርሳል። ኤፍ35 ጄት ያላቸው ሀገራትም ካያበልጡም ነው የሚባለው። ኤፍ35 ጄቶች ሳይንደረደሩ መነሳትና ማረፍ የሚችሉ ዘመናዊ የውጊያ አውሮፕላኖች ናቸው። በአውሮፓውያኑ 2001 ነበር የኤፍ35 ጄት ፕሮጀክት የተጀመረው። ኤፍ35 ጄት ወደ $17 ትሪሊዮን የፈሰሰበት የ20 ዓመታት ፕሮጀክት ውጤትም ናት። ሎክሂድ ማርቲን ድርጅት ኤ፣ ቢ እና ሲ ብሎ በሶስት አማራጭ ሞዴሎችም ነው ያቀረባት። ከ16 ዓመት በኋላ በ2018ም ለገበያ ቀረበች። ወደ 550 የሚሆኑ ኤፍ35 ጄቶች ወዲያው ለአሜሪካ ጦር ቀረቡ። ለሌሎች ሀገራት ደግሞ 200 ቀርበዋል።
የአሜሪካ ጦር ብቻውን ግን ወደ 2000 F-35 ለመግዛት ነው ያቀደው። ለዚህ ሁሉ ደግሞ ወደ $400 ቢሊዮን የአሜሪካ ጦር ያፈሳል የተባለው። ሌሎች ሀገራት ደግሞ ከ600 በላይ ለመረከብ ቀብድ የከፈሉ ሲሆን ይህ ጀት የታጠቁ ሀገራትም የአየር ኃይላቸውን አጠናክረውበታል ነው የሚባለው። ፓይለቱ ራሱ ላይ የሚያጠልቀው ሄልሜት ራሱ ወደ $400,000 የሚያወጣ ዋጋ ያለው ውድ የግንኙነት መሳሪያም ነው ይባላል። በዓለማችን ሁለት አይነት አየር መቃወሚያ ሚሳኤል አለ። አንዱ በራዳር እይታ የሚመራ ሲሆን ሌላኛው ደግሞ ሙቀት የሚከተል ጸረ አውሮፕላን ሚሳኤል ወይም አየር መቃወሚያ ነው። F-35 አውሮፕላን ግን በሁለቱም እስከዛሬ ሳትመታ ቆይታለች። F-35 ራዳር ጃም ታደርጋለች። ስለዚህ በራዳር ሞሪት የሚተኮስ ሊያገኛት አይችልም። ነገር ግን F-35 ሰማይ ላይ ሳትበር ሙቀት ማመንጨቷ የማይቀር ጉዳይ በመሆኑ ሙቀት በሚከተል ሚሳኤል ልትመታ እንደምትችል ይነገራል። ኢራኖች ይህችን ጀት ለመምታት የተጠቀሙበት ሙቀትን የሚከተል ሚሳኤል ነው። ኢራን ሩሲያ ሰራሾቹን S-400 እና S-300 ሚሳኤል መቃወሚያዎችን ታጥቃለች። ነገር ግን F-35 ራዳሮቻቸውን ትቆልፈባቸዋለች እና ሊመቷት አይችሉም። ኢራን ይህንን ተገንዝባ ኢንፍራሬድ ሰርች ኤንድ ትራክ ወይም IRST ሲስተም የተባለ ንዝረትና ሞገድን የሚመረምር ራዳር በመጠቀም ጄቷን ለመከታተል ስትሞክር ቆይታለች። በዚህ መንገድ አድራሿ ሲገኝም የአጭርና መካከለኛ ርቀት ሙቀት የሚከተል ሚሳኤልም ይላክባታል። F-35 ሙቀት የሚከተለው ሚሳኤል አጠገቧ እስኪደርስ ልታየው አትችልም ነው የሚባለው። ልክ እንደደረሰባት ስታውቅ ግን ማክሸፊያ ርችትን ትተኩስበታለች። ሚሳኤሉ ማክሸፊያውን መጥቶ ሲጋይ ግን ሙቀቱና ወላፍኑ ጭራዋን ያገኛታል። መለስተኛ አደጋ በመሆኑ ወዲያው ለማረፍ ትገደጃለች። ነገር ግን የከፋ ውድመትን አታስተናግድም። ኢራን ሙቀት የሚከተሉ ሁለት አይነት የሚሳኤል ዝርያዎችም አሏት። አንዱ 358 ጸረ አውሮፕላን ሚሳኤል ሲሆን ይህም የጥቃት ድሮን፣ የሻይድ ድሮን እንዲሁም ከመሬት ወደ ሰማይ የሚወነጨፍ ሚሳኤል ቴክኖሎጂም ቅልቅል ነው። ሌላኛው S-67 ሲሆን ይህ ደግሞ ትልቅና ረጅም ርቀት አየር መቃወሚያም ነው። ኢራን እነዚህን አየር መቃወሚያዎችና ለF-35 ጀት መምቻነት በሰፊው ትጠቀምባቸዋለችም ተብሎ ይጠበቃል። F-35 ጀቶች እስከ ጃንዋሪ 26 ድረስ 1290 የሚሆኑት ለገበያ ቀርበዋል። ወደ ሀገራት ይህንን አውሮፕላን ገዝቷል። ወደ 3255 አብራሪዎች በዚህ አውሮፕላን አብራሪነት ሰልጥነዋል። ወደ 20,000 የጥገና ባለሙያዎችም የጥገና ስልጠናን አግኝተዋል። ወደ 1 ሚሊዮን የበረራ ሰዓትን በሰማይ ላይ አሳልፋለችም ይባላል። ኢራን በእነዚህ ጄቶች ስትደበደብ ብትቆይም አሁን ግን መፍትሄ አግኝቻለሁ እያለች ነው። ሌላኛው ከሰሞኑ የተሰማው የኢራን አስገራሚ ጥቃት የቃታር ጋዝ ማጣሪያ ላይ የደረሰው ድብደባ ነው። የፋርስ ባህረ ሰላጤው የዓለም ነዳጅና ጋዝ ዋነኛ ምንጭ ነው። የፋርስ ባህረ ሰላጤውን የሚጋሩት ሳውዲ፣ ኩዌት፣ ኢራቅ፣ ባህሬን፣ ቃታር፣ የተባበሩት አረብ ኤምሬትና ኦማን የአረብ ሀገራትም ሲሆኑ ኢራን ደግሞ የፋርሶች ሀገር ናት። ሳውዝ ፓርስ ኖርዝ ፊልድ ኢራንና ቃታር የሚጋሩት የፋርስ ባህረ ሰላጤውን ብርት ላይ የሚገኝ ቦታ ነው።
ከባህሩ ስር የተቀበረ ከፍተኛ የተፈጥሮ ጋዝ ክምችትም አለ። ሰፊ የሳውዝ ፓርስን ክፍል የያዙት ካታሮች በእነሱ ይዞታ ስር ያለው ኖርዘርን ፊልድ ብለው ይጠሩታል። ኢራኖቹ አነስ ያለ ክፍል የያዙ ሲሆን ሳውዝ ፓርስ ብለውም ይጠሩታል። በመላው ዓለምም የሚታወቀው የሳውዝ ፓርስ የጋዝ ምንጭ አካባቢ ተብሎ ነው። ሳውዝ ፓርስ በአንድ ቦታ ከፍተኛ የተፈጥሮ ጋዝ ማከማቸት በዓለም ቀዳሚ ከሚባሉ ቦታዎችም አንዱ ነው። ካታሮች ከዚሁ ኖርዝ ፊልድ ከሚሉት የባህር ክልል የሚወጡትን የሚቴን ጋዝ ወደ የብስ በቱቦ ይወስዱታል። ራስ ላፋን በተባለው የዓለማችን እጅግ ግዙፍ የጋዝ ማጣሪያ ላይ አጣርተው ወደ ፈሳሽ ጋዝነት ለውጠው ለዓለም በመርከብ እየሞሉም ይሸጡታል። ራስ ፋላን ወደ 14 የሚደርሱ የማጣሪያ ፋብሪካዎችም አሉት። ኢራን ከሰሞኑ በሰነዘረችው ጥቃት ግን ከነዚህ መካከል ሁለቱን አውድማለች። እነዚህን ሁለቱን ለመጠገም ብቻ ወደ 5 ዓመትና በብዙ ቢሊዮን ዶላሮች የሚቆጠር ገንዘብም ይፈጃል የተባለው ራስ ላፋን የዓለማችን ዋና የጋዝ ጡጦ ነው ሊባል የሚችል የጋዝ ማጣሪያ ማዕከል ነው። ካታርን እጅግ ሀብታም ያደረገና የመላውን ዓለም የዕለት የጋዝ ጭምን በከፍተኛ ደረጃ የሚቆርጥ ትልቅ ፋብሪካም ነው። እዚህ ቦታ ላይ ቃታር ትልቁን ለመርከቦች ጋዝና ነዳጅ የሚሞላ ተርሚናልም አላት። እጅግ ግዙፍ የፈሳሽ ጋዝ ማጣሪያና መሙያ ማዕከልም እዚህ ይገኛል። የዓለማችን ግዙፍ የድንጋይ ከሰል ማዕድን ማምረቻ፣ የማዳበሪያ ማምረቻ፣ የኒውክሌር ኃይል ማምረቻም ከዚህ ፋብሪካ ጎን ተገንብተው ይገኛሉ። ኢራን ይህንን የቃታር የጋዝ ኢንዱስትሪ በሚሳኤልና በድሮን የቀጠቀጠችው ቃታርን ለመጉዳት ብቻ ብላ አይደለም። ይህንን የጋዝ ማጣሪያ መደብደብ መላውን ዓለም በጥፊ እንደማጮል መሆኑን አሳምራ ታውቃለች። ካታር ለ20 በመቶ የተጣራ ፈሳሽ ጋዝ አቅራቢም ናት። ካታር ከምትከፍለው ፈሳሽ ጋዝ 80 በመቶ ወደ እስያ ገበያ የሚሄድ ሲሆን በዓመት 77 ሚሊዮን ቶን ፈሳሽ ጋዝም ታቀርባለች። ከዶሃ በስተሰሜን ምስራቅ በ80 ኪሎ ሜትር ርቀት ላይ የሚገኘው የራስ ላፋን ጋዝ ማጣሪያ ወደ 1.6 ቢሊዮን ኪዩቢክ ጫማ ድፍድፍ ወይም ያልተጠራ ጋዝ በመጠቀም ወደ 140 ሺህ በርሜል ፈሳሽ የተፈጥሮ ጋዝም ያመርታል። በዓመት ለዓለም ከሚቀርበው 7.8 ሜትሪክ ቶን ፈሳሽ የተፈጥሮ ጋዝ ውስጥም 30 በመቶ ምንጩ ራስ ላፋን ማጣሪያ ነው። በኢራን ጦርነትና በኢራን ድብደባ መዘዝ ለዓለም የሚቀርበው የጋዝ ምርት በከባዱ የተጎዳ ሲሆን ይህም እያንዳንዱ ሰው ዘንድ እንደሚደርስ ይገመታል።